ዛሬ እውነት የሆነ መረጃ ይዤላችሁ መጥቻለሁ። ብሩክና ሀይሚ ትናንትና እንግዲህ እንለያይ ይበቃናል ብላ መጥታ ነበረ። ሀይሚ እንግዲህ ቤተሰብ ይስማ ብላ ነበረ። እሙሽዬ ሰምታለች ማለት ነው። የግራውንም የቀኙንም አዳምጣ እንግዲህ ነገሮችን ወስናለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በዝት ትረፍ ይበልኝ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ የሆኑ የምታበረታቱ ደግሞ እጅግ አርጌ አመሰግናለሁ። 9000 አስገቡኝ ውድ እህቶች፣ የመዳም ቅመሞች እንዲሁም ደግሞ የጨረቃ ፋሚሊዎች በጣም እጅግ አርጌ አመሰግናለሁ። ክብር ባሉልኝ የኔ ውድ እህቶች፣ ክፉ ነገር አይንካችሁ፣ ባላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንግዲህ እንደተለመደው በጨረቃዋና በቡራው መጥቻለሁ ማለት ነው። እንግዲህ ዛሬ የመጣሁበት ምንድን ነው፣ ትናንትና ሀይሚዬ ግዴታ መስማት አለባት ሙሽዬ ብላ አቤት ድረስ ሄዳ ነበረ። ብሩኬ ደግሞ እሙሽዬ እንዲሰማ ፈቃደኛ አይደለም፣ እንዲሰማም አይፈልግም። ምክንያቱም እናቴ ትጨነቃለች፣ ስለዚህ እኔው ራሴው ወጣዋለሁ፣ ካሜራ ይዘሽ ለምን መጣሽ ብሏል ነበረ። እንግዲህ የሀይሚ አነጋገር ትናንትና በነገራችን ላይ ማለት በጣም እኔ በጣም ሁለቱንም መወዳቸዋለሁ፣ ግን በጣም ያስጠላል። እውነት ለመናገር ማለት ነው በጣም ነው የሚያስጠላው። እኔ ሀቁ ነው የማወራው። ምክንያቱም አብራ ያለችው እሷ ናት፣ አብራ የነበረችውም እሷ ናት። ምክንያቱም ብዙ ጊዜ በውጣ ውረድ በብዙ ነገር ያሳለፉ ናቸው። አንተ መረዳት ግዴታ የለብኝም፣ አንተ ማመን ግዴታ የለብኝም፣ ከአንተ መውጣት ነው የምፈልገው ግዴታ አይደለም እያለች ትትናገር በጣም ታናድዳለች። እውነት ለመናገር ማለት ነው። እውነትም ሆነ ውሸትም ሆነ አሁን ላይ እሷ ስላለች እሷን አተጎና መቆም ያለባት ቤተሰብ። እውነት ሀቁን ፍረዱ። እውነት ለመናገር ማለት ነው እና አያገባኝም የምትለው ነገር ምንድነው ስሙ አይደብርህም ምናምን በቃ የሆነ አለ የለ ልክ የማታውቀው ሰው ሆና ነው ትናንትና እያወራቸው አለችው። እኔ ማመንም ማለት ማመን እያቃተኝ ነው አሁን ላይ ማለት ነው። ምክንያቱም ፕራንክ ከሆነ ፕራንክ ነው በሉና በቃ ኦዲየንስን አታስጨንቁ። እውነት ለመናገር ማለት ነው እና በአንተ እኔ አያገባኝም፣ እኔ ግዴታ አይደለም፣ ከአንተ መለየት ነው ፈልገው መሄድ ነው ፈልገው የሚባለው ነገር በጣም ያሳዝናል። እውነት ይህን ያህል አመት እሺ፣ አሁን እኛም ማለት ነው ጓደኛ ይዘን ለክፏችን ጊዜ ተለለ በእሱ ማለት እሱ ባመጣው ነገር እኔ መግባት የለብኝም። እሺ አትግባ፣ ግን ተዳር ሆነ ማየት አለባት። የሚሆነውን ነገር ማየት አለባት። የሚመጣበትን ነገር አብራ መሆን አለባት ብዬ ነው የማስበው እኔ። ምክንያቱም የልብ ሰው የሚባል ማለት የእኔ አካሌ ናት የሚላት ሴት ናት አይደል እንዴ? እና አነጋገሯ በጣም እውነት ሸር አድርጉላት። እውነት በጣም ይደብራል። ሀይሚ እያነጋገር ትናንትና ማለት ነው በቃ ምንም ነገር እንደዚህ እኮ ማለት አያስፈልግም። ማትፈልጊ ከሆነ በቃ አልፈልግም ብለሽ መውጣት ትችያለሽ ማለት ነው። እና ግዴታ አይደለም አንተ መረዳት፣ ግዴታ አይደለም ከአንተ ጋር መሆን ግዴታ ማን አስገድዶ ማንንስ ያኖራል? ግን እንደዚህ ማለት የለብሽም። እውነት ይሰማዋል ማለት አለብሽ፣ ማሰብ አለብሽ አንቺን። ምክንያቱም አንቺን እንደሚወድሽ እንደሚያፈቅርሽ ደጋግሞ እየነገረች ነው ማለት ነው። እና ለምን መታሃት ምናምን እያለች በጣም እውነት ትናንትና በጣም አናዳኛል። እውነት ለመናገር ማለት ነው እኔ የፈለጋችሁትን በሉ ወላይ። እና እሱ እየተናገራት ያለው ይሄ ልጅ ግን የኔ ይሁንና መጨረሻ ላይ ግን እኔን ብለሽ እንዲያትመጭ ብሏታል። ግን ያን ደግሞ ከአሁኑ መውጣት ፈልጋለሁ እያለች ነው። እና ምን እንዳሰበች ብቻ አላቅም፣ ምን አስባ እንደሆነ ብቻ የማውቀው ነገር የለኝም። እና ብሩኬ ደግሞ በጣም ነው ያሳዘነኝ ትናንትና ማለት ነው። በጣም ሆነን ለመናገር በቃ ልቡ ክስር ነው ያለው። እና ስለዚህ በፊት በእርግጥ እሷ አዝና ነበረ፣ በእሷም አዝናን ነበር በሀይሚ ማለት ነው። ግን አሁን ላይ ይህን ነገር አብራ ተጋፍጣ አብራ ሆና ማሳለፍ ይኖርባት። የእሱም ሆነ የእሱም አልሆነ ልጅ ነው፣ ሌላ ነገር አይደል ወይ ቆማጣ አይደል ወይ ምንድነው ስሙ ወይ የሆነ በሽታ አይደል። ልጅ ነው የሚመጣው ተተወለደም፣ የእሱም ከሆነ ልጅ ነው በቃ ምንም ማንም ሰው እንደሚያደርገው ነው። ወንድ ልጅ ነው። ያንንም ደግሞ ያደረገው በአንቺው ምክንያት ነው። ምክንያቱም አንቺ አልፈልግህም ብለሽው ስለነበር ተናዶ ስለነበር ሄጄ ነው ብሏል። እና ስለዚህ ይሄን ኩላ ጣጣ ረስተሽ ሌላ ጉዳይ የምታወሪ ወሬ በጣም ይደብራል፣ እውነት ለመናገር ማለት ነው። እና ያውም ትናንትና ብሩኬ ምንም አልተናገረም። እውነት ምንም የተናገረው ነገር የለም። በቃ የሚናገራቸውን ነገሮች
በቃ ቀስ ብሎ ነው የተናገረች ትናንትና ማለት ነው። እንደዚህ ተዛሬው እንኳን ጮሆ ምናምን ነገር የተናገረች ነገር የለም። እና እንደዚህ ማለትሽ በጣም ራስ ያሳምማል። እውነት በጣም ነው የሚያሳምመው። ስለዚህ ሰቢ እንደገና ደግሞ ቪዲዮ መልሰሽ ማየት ትችያለሽ ማለት ነው። እና ስለዚህ ተጎኑ መቆም ያለብሽ አንቺ ነሽ፣ የምቆሚው አንቺ ነሽ፣ የምኖሪው አንቺ ነሽ። ስለዚህ አሁን ላይ ግን ለቀሽው ብከጂ አንቺ ራሱ አይቀናሽም። እመንኝ፣ ይሄንን አይቀናሽም። የትም ቦታ በምከጂ ብሩኬን የሚተካልሽ ወንድ አታገኝም። እኔ እርግጠኛ ሆኜ ነው የምነግርሽ። ወላሂ ብሩኬን የሚተካ ወንድ የትም ቦታ የትም ብከጂ የሚተካልሽ ወንድ በፍጹም አታገኝም። እውነት ምክንያቱም እንደ እናት የሆነ ልጅ በቃ የሆነ ላንቺ ያለውን ቦታ እኔ እንጃ በሚዲያ ብቻ ይሁን ብቻ በውስጥ አላቅም። እንደዚህ የሚንሰፈስፍልሽን ወንድ ገፍተሽ ሄደሽ ማለት ነው፣ በዚህ በተራ ነገር ማለት ነው ገፍተሽ ሄደሽ ነገ የምወርቂበትን ማሰብ አለብሽ። እና እሱ ግን ሀቁ ያወጣው ይሆናል፣ የእሱ ላይ ሆን ይችላል። የዛ ሰዓት ግን እሱም የራሱ ህይወት እንዳንቺው መኖር አያቅተውም። ወንድ ልጅ ነው እሱ ደግሞ እንደውም ሴት ልጅ ናት ትንሽ የምትቸገረው። ወንድ ልጅ ግን ምንም አይቸገርም። እና ስለዚህ እሰቢበት ማለት ነው። እሰቢበት ማሰብ አለብሽ እውነት ወደ ኋላ መገተትና መቅረት የለብሽም። እና ስለዚህ አሳልፈሽ ደግሞ መስጠት የለብሽም። አሳልፈሽ ተሰጠሽ ደግሞ ራስሽ በኋላ ይቆጭሻል። ነግሮሻል፣ የሚቆጭሽን ነገር አታድርጊ ብሎሻል፣ ነግሮሻል ደጋግሞ ደጋግሞ። እና ስለዚህ ራስሽን ኮረሽ ብትመለሽ ጥሩ ነው ብዬ ነው የማስበው። ስለዚህ ቤተሰብ ቢሰማ ምንም ነገር የሚልሽ ነገር የለም። ያው ተመለሽ ወደ ራስሽ ነው፣ ሌላ ነገር ምንም የሚልሽ ነገር የለም። አባትሽም ብሩኬን እንዴት እንደሚወዱትና እንዴት እንደሚሰፈሰፉለት እናውቃለን። ስለዚህ ምንም ነገር የሚልሽ ነገር የለም። ተብሩኬ ተወጣሽ አንቺ ባዶ ነሽ ብሎሻል፣ ነግሮሻል አባትሽ፣ የገዛ አባትሽ ማለት ነው። ስለዚህ ብትታገዢ፣ ነገሮችን ብታስቢ፣ ነገሮችን ወደ እሱ ሆነሽ ብታስቢ ጥሩ ነው ብዬ ነው የማስበው። ስለዚህ አያጠፋም አይባልም። ወንድ ልጅ ነው፣ ሊያጠፋ ይችላል፣ ሊሳሳት ይችላል። ያን ነገር ደግሞ አላደረግኩትም እያለ ነው። ታደረገው ምንም አይደለም፣ ምንም የሚጎልብሽ ነገር የለም። አንቺ ምንም ይጎልብሻል ብዬ አላስብም። ምክንያቱም የምትፈልጊውን ነገር ያደርግልሻል። ምንም ከማንም የበለጠ ወንድ ነው ብሩክ እንጂ ከማንም ያነሰ ወንድ አይደለም። እና ስለዚህ ይሄን ነገር ደግሞ ክብርሽን ጠብቆ ተከብረሽ በደንብ ተንከባክቦ የያዘሽ ወንድ ነው፣ ጀግና። እውነት ለመናገር ማለት ነው። አሁን ላይ እዚህ ጋር ይሄን ጥፋት አየሁ ብለሽ ገፍተሽው ጥለሽው ብከጂ ነገ ይጥልሻል። የራሱ ፍቅር ራሱ ይጥልሻል። እውነት ፍቅርን እንደዚህ ነበር እየሰበክሽ የነበረው። እንደዚህ አይነት አነጋገር ለወንድ ልጅ ይናገራል፣ እውነት ለመናገር ማለት ነው። እና ስለዚህ ሀይሚዬ ወደ ራስሽ ብትመለሽ ጥሩ ነው ብዬ ነው የማስበው። እንደዚህ አይነት ነገሮችን ባታዋሪ ጥሩ ነው፣ ሚዲያ ላይ የውም ወጥተሽ ማለት ነው። እና ስለዚህ ፕራንክም ከሆነ በጣም ይደብራል። እውነት በጣም ነው የሚደብረው። እና እንደዛ አድርገሽ እንደዛ ተንበርኮ ለምኖሽ እንደዛ እያረሽ እንደዛ እየሆነልሽ አንቺን ያለማስከፋት እንደዚህ እየሆነልሽ እኔ እንጃ። ደግሞ ብዙዎቻችሁ የምታሽቃብጧላችሁ። ትውጣ ከሱ ትውጣ። በነገራችን ላይ ብወጣ ምንም አጎደውም፣ ምንም ጎደው ነገር የለም። ስለሚወዳት ስለሚያፈቅራት ብቻ ትንሽ ሊጎዳ ይችላል። አዎ ግን የበለጠችውን ነው የሚያመጣው እሱ። እሷ ግን የወደፊቷን ማሰብ አለባት። ሴት ልጅ ናትና እንደፈለገች የፈለገችውን እንትን ማንጣት አችልም። ከንትና ጋር ብታቀናብሯት ያ ሰው ለሷ የሚሆን አይሆንም። እንደ ብሩክ የሚያስብላት ወንድ መቼም አታገኝም ብዬ ነው ማስበው፣ እኔ በራሴ ማለት ነው። ምንም ብታመር ምንም ብኮን ተረግጣ ትወርቃለች መጨረሻ ላይ እንደዚህ ማለት ነው። እና ስለዚህ ይሄን ነገር ማሰብ አለባችሁ። ሴት ልጅ ስለሆነች ብዙ ችግሮች እንደሚደርስባት እመኑ። ዛሬ እዚህ ጋር የምትለውን ነገር ሰምታችሁ ግን ብዙዎቻችሁ መለያየት ይሻልሻል ታለያይ እያላችሁ ፊት የምትሰጧት ልጆች እውነት እናንተ አኮኗትም ለሷ ማለት ነው። እናንተም አጠቅማትም እውነት ለመናገር ማለት ነው። ማንም ሰው አይጠቅማትም። ማንም ቢያወራት ቢያደርግላት ምንም ያደርግላት ነገር የለም። ብሩኬን አይተካላትም። እንደዛ እሱም ቢሆን ሀይሚን የሚተካለት የለም። ምክንያቱም የሚወዳት በጣም የሚያፈቅራት በጣም ልዩ ቦታ የሚሰጣት ሴት ናት አይደል? ስለዚህ ለዛም ብሎ ነው እንደዚህ እያላት ያለው ማለት ነው። እና እንግዲህ ማለት አንዲት ሰው ትትይዙ ማለት ነው የሆነ ችግር በመጣበት ሰዓት ያን ችግር አብሯችሁ እንዲጋፈጥ አካላችሁ ሆኖ ያለውን ነገር እንዳልፍ ነው አይደል እንዴ? ስለዚህ ይሄን ነገርም ማሰብ አለባችሁ ብዙዎቻችሁ ማለት ነው። እና ያን ነገር ደግሞ ተያይዘው ታላለፉ
እሱ የሆነ ችግር እንዲደርስበት ጥሏት ተሸሸ። የችግሯ ጊዜ ጥሩ በሆነላት ሰዓት ደግሞ የኔ ነው ብላ ከያዘችው ምንም ፋይዳ የለውም። እሱም እንደዛው እሷ ባመጣችው ችግር የሆነ ችግር ውስጥ ትገባ አብሯት አልገባ ያ ሰው ምን ጓደኛዋ ነው? ምን እንጃ ምን አይነት ጓደኝነት እንደገና ደግሞ ምን አይነት ፍቅረኝነት፣ ምን አይነት የትዳር አጋር ይሆናሉ? ይህን ነገር ታላደረጉ የራስሽ ጉዳይ ነው ያንቺ ያመጣሽው ጣጣ ነው ብሎ እሱ ጥሏት ተሄደ። ያው በቃ እንደዚህ ምንም ነገር በቃ ለእሷ የሚሆናት አይደለም ማለት ነው። እና ስለዚህ በሚመጣባችሁ ችግር ጊዜ ታልተጋፈጠላችሁ ያ ሰው ለእናንተ ምንም ነው፣ ወላይ ምንም ነው። በቃ እንደዚህ እኛ ኦዲየንሶች አሁን እንከታተላችሁልን ትንፈልግ ዲስላይክ እናረጋችኋለን፣ ትንፈልግ ላይክ እናረጋችኋለን። እንደዚህ አይነት ነገር ማለት ነው በቃ እና ይሄን ኑሮ ብዬም እንትን አልለውም። ይሄንን ያህል እንትን እንደዚህ እየሆናችሁ የኖራችሁበት ውሸት ነው ብዬ ነው የማስበው። ይሄንን ፍቅር ሁላ ትታሳዩ የነበረው ውሸት ነው። ለአሁን ጊዜ እንደዚህ የችግራችሁ ጊዜ አብራችሁ ካልሆናችሁ ሁሉ ነገር ውሸት ነው የምታረጉት ነገር ማለት ነው።